Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲስ ቻናላችን አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ምክንያቱም ይህንን ካደረጋችሁ ለህዝባችን ከህዝባችን የምናቀርባቸው ብዙ ዜናዎች አሉ። በየቀኑ ከየህዝባችን ከተለያየ የኢትዮጵያ አካል እየደወሉ የቴክስት እያደረጉ እየጻፉ ሪከርድ እያደረጉ የሚልኩልን ብዙ ኢንፎርሜሽን አለና ይህንን ቀድማችሁ እንድትሰሙት እንድትጠነቀቁበት ስለሚጠቅም ሰብስክራይብ አድርጋችሁ ጀምሩት። የደወል ምልክቷን ተጭናችሁ ኦል የምትለዋን አትርሱ። ምክንያቱም ሰብስክራይብ አድርገው ኦል አይሉም ያሉትም ይላሉ ዩቱቦች እንደሱ እያሉ እያስታወሱን ያሉት። ይህንን እያልኩ እንግዲህ አድማጮቼ ዛሬ ያገኘ ነው በጣም የሚገርም አዋጅ ነው። እኔ መቼም አይደረግም የሚባል ነገር እውነት ለመናገር በጣም ገረመኝ ብለህ የምታስበውና ከዚህ የበለጠ ከዚህ የባሰ ተደርጎ የለ እንዴ? ከእንግዲህ ወዲህ ኢትዮጵያ አይደረግም ሊደረግ አይችልም የምትለው ነገር አለ እንዴ? ምን የተረፈ አለ ነው እንጂ አብይ አህመድ ስልጣን ላይ እስካለ ድረስ ይሄማ እንዴት አድርጎ ይደረጋል እንዲደረጋል እንዴ ምናምን የሚባል ነገር ቀርቷል እኮ። ህዝባችን ገርሞት አሁን በቃ ተላምዶታል ችሎታል። በቃ ምንም ነገር ፈሪ ሆነ ይሁን የሆነ ጥንቆላ ተደርጎበት ይሁን ምን እንደሆነ አይታወቅም። የኢትዮጵያ ህዝብ አፉን ተሸብበዋል። ዝም ነው። ይህንን አታድርጉ ከተባለ አይደረግም። በኢህአደግ ጊዜ እኮ ጋዜጠኛ ቢሆን ምንም ይሁን ይጽፋል። አትጻፍም ካለ ሀቅ መስሎ ከታየው ይጽፋል። ከዛ በኋላ ቢታሰርም ባይታሰርም ምንም ችግር አልነበረውም። ታስሮ ይወጣል። ጨው ሆኖ አይሟሟም። ይህንን የሚል አስተሳሰብ ነው የነበረው። አሁን እንደዚህ የሚል የለም። በጣም ህዝቡ ፈርተዋል። ህዝቡ ተጨንቀዋል። ስለዚህ አሁን ደግሞ በጣም ከሚገርማችሁ ይህንን ካርታ መጀመሪያ አዩት። እያያችሁት ነው። ይሄ ካርታ የኦሮሚያ ካርታ አማራ ከአፋር ጋር አይገናኝም። ኦሮሚያ ከትግራይ ጋርም ተዋስነዋል፣ ከአማራ ጋር ተዋስነዋል፣ ከአፋር ጋር ተዋስነዋል። አማራና አፋር ግን የሚገናኙበት ተቆርጦ ነው ያለው። አዲስ ማለት ወሎም በሙሉ ወደ ኦሮሚያ ክልል ገብተዋል ማለት ነው። ይሄ ነው ገና አፋርም በሙሉ ይውጡታል እንደ ሀሳባቸው ማለት ነው። ምክንያቱም ቀይ ባህር የሚሉት ያሉት ቀይ ባህርን ጨምረ ለማድረግ ነው። ግን ይሄ አርዕስታችን ስላልሆነ ዛሬ ወደዛ አልገባም። ግን ይሄ የኦሮሚያ ካርታ ብዬ ጉግል ሳረገው ሲመጣልኝ በጣም ነው የገረመኝ አድማጮች። በጣም ብዙ ሰው ኖቲስ አያረገውም። ይህንን ነው ለህዝባችን ልሳን ለመሆን ወጥተን ያለ ነው። ማንም ይስራው ጥፋት ከሆነ ጥፋት ነው የምንለው። ማንንም ደግሞ አብይ አህመድ ትንሽ ነገር እንኳን ለህዝብ የሚጠቅም ሰርተዋል ብለን ካመንበት በጣም ጥሩ ነው የምትሰራ ያለው፣ ቀጥልበት፣ ወደኋላ እንዳትመለስ እንከታተላለን ነው የምንለው። በጭፍን ለማንም አንጠላም፣ በጭፍን ደግሞ ለማንም አንደግፍም። ጥሩ ሲሰራ ማንም ይስራው፣ ጥሩ ነው ቀጥሉበት ነው የምንለው። መጥፎ ሲሰራ ደግሞ ማንም ይስራው፣ ልጆችህም ሚስትህንም ምናምንም ይስሩት፣ ጥፋት ከሆነ ጥፋት ነው ብለን ማወጅ ነው። ይህንን ነገር ጥፋት ነውና አቁሙት፣ ከስህተታችሁ ተማሩ ብለን እንናገራለን። ስለዚህ ይህንን ነው የምንላችሁ እና ጥፋቱ በጣም የሚገርም ነገር ነው ይሄ ተጀምሮ ያለው። ይህንን ማወቅ አለባችሁ። ይህንን እንዲያውቅ ነው ሁልጊዜ ላይክ አድርጉ፣ ለህዝባችን ሰብስክራይብ አድርጉ የምንለው። ሌላ ገንዘብ ስጡን ምናምን አንልም። ይህንን እያልኩ እንግዲህ ዛሬ ታውጀዋል ብለው የላኩልን ሹፌሮች ናቸው። አድማጮች ሹፌሮች በኦሮሚያ ክልል ውስጥ በማንኛውም የኦሮሚያ ክልል ይታያችሁ እንግዲህ ሹፌር ከአሰብ ማለት ከጅቡቲ አዲስ አበባ በሌሊት ነው። ኃይለኛ ሙቀት ስለሆነ ሌሊት እንደፈለግከው ነው የሚካሄድ የነበረው። እንደፈለግከው እኔ ምንም ማጋነን አይደለም። ከአንዴም 2 ጊዜ ድሬዳዋ በጠዋት ተነስቼ ሄጃለሁ ነድቼ ዝም በሌሊት ሳይነጋ። ማን ያስቆመሃል? ማንም ነገር የሚከለክል የለም። አሁን ግን በኦሮሚያ ክልል ብቻ ነው ደግሞ የሚገርማችሁ። በኦሮሚያ ክልል ብቻ ምን ታውጀዋል መሰላችሁ? 12 ሰዓት ከሞላ ከምሽቱ 12 ጠራራ ፀሐይ ያለ በሉት
ያለህበት ከተማ ላይ አቁም ነው የሚሉ። እነሱ የሚሰጡህ ምክንያት ምን እንደሆነ ነግራቸዋለሁ። ግን ምን እንደሚያደርጉህ ደግሞ እዛ ስታደር ደግሞ በጣም የሚገርም ነገር ነው። ያስቆሙህና እዚህ ማሳደር አለባችሁ ይሏቸዋል። ማሳደሪያ ደግሞ ያስከፍሏቸዋል። ሆን ተብሎ ከላይ ነው። ከነዚህ ከሁለቱ ሰዎች የተላከ ነው፣ የተበተነ ነው። እነዚህ ክልሉ ውስጥ ያሉትን ዞንም ወረዳም ምናምንም ያደረገው አይደለም። ከላይ ነው፣ ዝሮፍው ነው። ከሁሉም ሽፈር በየቀኑ በ100,000 ብር የሚቆጠር ገንዘብ ነው የሚዘረፈው። በቃ ማደሪያ ይሄን ያህል ትከፍላለህ፣ የኮቴ ይሄን ያህል ትከፍላለህ፣ የኬላ ይሄን ያህል ትከፍላለህ፣ ለምልሻ ይሄን ያህል ትከፍላለህ፣ ለዩኒፎርም ይሄን ያህል ትከፍላለህ። ከዛ በኋላ መንቀሳቀስም አትችልም። 12 ሰዓት እስኪሆን ድረስ 12 ሰዓት ከሆነ እዚህ ታድራለህ። ከዛ በኋላ ከ12 ሰዓት በኋላ ደግሞ ተነስተህ ትሄዳለህ ነው። ይህንን የሚሉ በጣም የሚገርም ነገር ነው። እዛ ማደርህ ብቻ መተጓጎልህ ብቻ አይደለም፣ እዛ አሳድረውም ክፈል ነው የሚሉ። ያላስፈላጊ ሆቴልም ትይዛለህ። እኛንን የምንጠብቀው መኪና ውስጥ አታድርም ይለዋል። ይሄ ከአንድም ከሁለት ሰው ነው የተላከልን። በጣም የሚገርማችሁ ነው። እየተዘረፍን ነው፣ ኧረ እባካችሁ ልሳን ሆኑን ነው። ኬላ በየ1 ኪሎ ሜትር አድርገውታል። በየ1 ኪሎ ሜትር እያንዳንዱ እንግዲህ ይታያችሁ። በኦሮሚያ የማያልፍ ነገር የለም። በኦሮሚያ ክልል የማያልፍ ከደቡብም ነው ከሰሜንም ነው ከምዕራብም ስም ከሁሉም አቅጣጫ የኦሮሚያ ክልል ሳያረግጥ የሚያልፍ የለም። ይችን ያወቁ ደግሞ ገንዘብ አዋጡ ነው፣ ክፈሉ ነው። እምቢ ማለት አትችልም። ደረሰኛ ይቆረጥልህ፣ ምን አይደረግልህ፣ ተዘርፈህ ነው የምትሄደው። ይሄ ግን እምላችሁ ያለሁኝ እዛ ያሉት ምልሾች ወረዳ ሰዎች አይደሉም። ከነ አብይ አህመድ ነው። ለአሸዋ ጭነው የሚመጣ የኦሮሚያ አሸዋ ነው። አስከፍሉት። ማስከፈል ሲሏችሁ እኮ እንደ ድሮ 10-20 ብር አድርጋችሁ እንዳትወስዱት። በሺዎች የሚቆጠር ነው የምትከፍሉት። በሺዎች የሚቆጠር። እምቢ ማለት አትችልም። እምቢ ካልክ እዛ አግቶ ያኖርሃል። ማንም ዞር ብሎ የሚያይህ የለም። እዛ ካሳደረህ ደግሞ እንደፈለገው ይህን ያህል ክፈል ነው የሚልህ። እዛ ቆመህ ለሰዓታት አሁን ገንዘብ ይህን ያህል አምጣ ይልሃል። ይህንን ሂደህ ደግሞ ገንዘቡ ወደ እኔ አካውንት አስገብተህና ነው የሚሉህ። የሚገርማችሁ ደረሰኝ፣ የባንክ ደረሰኝ ያስገባህበትን ይዘህና መኪናህ እንድታንቀሳቀስ ይልሃል። ወይ ደግሞ ማነው ስሙ እንደዛ አድርገውም ታርጋ ፈተው የሚሰጡህም አሉ። ያለ ታርጋ ስትነዳ አገኘንህ ብለው ደግሞ ይይዙታል። ከዛ በኋላ እሱንም ያስከፍላል። ያለ ታርጋ በመንዳትህ አንድ ምክንያት ነው፣ እሱም ያስርሃል። ከዛ በኋላ ልትታሰር ስትል ደግሞ ገንዘብ የምትከፍለው ነገር አለ። አስረው እንዲያሳድሩህ አይደለም የሚፈልጉት። ስለዚህ በመላው ኦሮሚያ ታውጀዋል የምንላቸው ያለ ነው። አዋጁ ምንድን ነው? በድምፅ መዋጉያ ወይ ደግሞ በጋዜጣ ወጥቶ አይደለም የሚታወጀው። ይሄ በውስጥ የተነገራቸውን ነው የምነግራቸው ያለሁኝ። ያለምንም አዋጅ ያለምንም ፍርድ ቤት ያለምንም ነገር ነው የሚሰራ ያለው። ዘረፋ ነው በቃ። አሁንም ለመጨረሻ ጊዜ ላሰምርበት የምፈልገው እዛ ያሉትን የሚያስቆመዋችሁ ምልሾችና የሚዘርፏችሁ ያሉትን አትውቀሱ። ዋና ትዕዛዝ ያለፈው ከአብይ አህመድ ነው። ከአብይ አህመድ ወደ ሽመልስ አብዲሳ ወይ ሽመልስ አብዲሳ እና አብይ አህመድ ተመካክረው ከዛ በኋላ ወደ ወረዳ ወደ ቀበሌ ወደ ዞኑ የሚላክ ያለው በትዕዛዝ ነው። ስለዚህ እዛ የሚያስቆሟችሁ ከላ አርገው የሚዘርፏችሁ ያሉት ያለደረሰኝ እንዲወስዱ የሚያደርጓችሁ ያሉት ከላይ የተነገራቸው ነው። ሀብቱሙ ነው፣ ዝሮፉ ነው፣ ጊዜያችሁ ነው። አሁን ተነሱና በቃ ዘረፏቸው ነው። በኦሮሚያ ነው የሚያልፍ ያለው፣ የኦሮሚያ ሀብት ነው የሚጭነው ያለው። ልክ ዘርፈህ እንደምትወስደው ከፍለህ ነው እኮ። አሸዋም ጫን፣ ድንጋይም ጫን፣ በዛ ብታልፍም ሁሉንም ነገር መኪናህ ላይ የጫንከው ከከፍለው ነው። ስጦታ የተሰጠህ አይደለም። ግን እዚህ ላይ ነው ያለ ነው። አሁንም ግን አድማጮቼ ይህ ሁሉ እንዲያደርግ የምናደርግ ያለ ነው ህዝቡ ነው። የህዝቡ ፍራቻ፣ የህዝቡ ዝምታ እኔ ጋ አይደርስም ነግለኔ እንደዛ ይመጣል ብሎ የማያስብ ትውልድ ስለተፈጠረ ነው። እሱ ጠግቦ ካደረው ማንም ቢራብ በየጎደናው የሚወድቀውን ማንም መስሎ አይታየውም። እንዲያውም በጣም የሚገርማችሁም እንደሆነ ታውቃላችሁ። በተለይ አዲስ አበባ ያላችሁ ሀብታሞች ተጠንቀቁ። ህዝብ እየተማረረ ነው።
ሽሮ አሮበት ዳቦ አጥቶ ልጆቹን ምናምን የሚያበላውን አጥቶ እናንተ 10,000 ብር ከፍላችሁ ጥሬ ስጋ ይሄንን ቤቱን ዝጋውና እኔ ከጓደኞቼ ጋር እመጣለሁ እባክህ ማንም እንዲመጣ አልፈልግም ብላችሁ ብታዘጉ ያላችሁትን የማይሰማ እንዳይመስላችሁ እየላኩልን ነው እስከነ ፎቶግራፋችሁ። ፎቶግራፎቻችሁንም እኛ መለጠፍ ስለማንፈልግ ነው እንጂ በየሬስቶራንቱ በተለይ በየስጋ ቤቱ የምትበሉትና የምትከፍሉት ቲፕ ስንት እንደምትሰጡ ሳይቀር ፎቶግራፍ አንስተው ሳታዩዋቸው እየላኩልን ነው። ይህንን ወቁት። ስለዚህ ጠንቀቅ ብትሉ ነው የሚሻለው። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም። አለበለዚያ ይውጣችኋል። ህዝብ ሆ ብሎ ከወጣ መጨረሻ ላይ ይውጣችኋል። ከአብይ አህመድ ያላነሰ ጥላቻ እያደረበት ነው ባለሀብቶቹን ላይ። ይህንን እንድታውቁት ፈልጌ ነው። ለመጥፎ ነገር ሳይሆን ለምክር ነው መክራችሁ ያለሁኝ። ህዝብ እየተማረረባችሁ ነው። ደህና ዋል፣ ደህና ደሩ። ቻው።